ሰላም እንዴት ናችሁ? ውድ የመልስ ቲቪ ቤተሰቦች 2017 ላይ የተሰጡ ኤግዚት ኤግዛም ጥያቄዎችን እንግዲህ በድጋሚ እያዘጋጀው ይዤላችሁ መጥቻለሁኝ። የፓርት 4 ነው። አስቀድሜ የለቀኳቸውን ጥያቄዎች ፓርት 1፣ 2 እና 3 እየተከታተላችሁት እንደሆነ ተስፋ አለኝ። ማንኛውንም ጥያቄ ኮሜንት ቦክስ ላይ አስቀምጡልኝ። ይህ ፓርት 4 9 ጥያቄዎችን የያዘ ቪዲዮ ማቴሪያል ነው። ሰብስክራይብ፣ ሼር፣ ላይክ አድርጋችሁ ጀምሩት። ቀጥታ ወደ ጥያቄዎች እንሄዳለን ማለት ነው። ኦኬ question number 1. As a manager, you are twisting factors to make them more attractive, withholding information and creating false rumors to get employees to accept change, and then threatening to close a manufacturing plant whose employees are resisting. Such method of dealing with resistance to change is A. Building support and commitment, B. Communication and participation, C. Implementing changes fairly, D. Manipulation and cooptation. ይሄ ጥያቄ እንግዲህ በዋናነት ዲል የሚያደርገው ሬዚስታንስ ቱ ቼንጅ ነው። ድርጅቶች ኦርጋናይዜሽናል ቼንጅ ያስፈልጋቸዋል። ኦርጋናይዜሽናል ቼንጅ ለማድረግ እንግዲህ ብዙ ጊዜ የምንመለከተው ኤክስተርናል ኢንቫይሮንመንታል ፋክተሮች ነው። ኤክስተርናል ኢንቫይሮንመንታል ፋክተሮቹ ቼንጅ በሚያደርጉበት ጊዜ አንድ ድርጅት ኢንተርናል ሲስተሙ ኢንተርናል ሴቲንጉን ወይም ደግሞ ኦርጋናይዜሽናል ቫሪያብሎችን ፋክተሮችን ኢንተርናል ኢንቫይሮንመንቱን የግድ ማስተካከል መቻል አለበት ወይም ደግሞ ለውጥ መፍጠር መቻል አለበት ማለት ነው። why because ምንጊዜም ቢሆን ከኤክስተርናል ኢንቫይሮንመንታል ፋክተሮች ጋር ኮፕ አፕ ለማድረግ ወይም ደግሞ አብሮ ለመሄድ አብሮ ለመራመድ የግድ ኢንተርናል ኢንቫይሮንመንቱን ማስተካከል ወይም ደግሞ ለውጥ መፍጠር ያስፈልጋል ማለት ነው። ይሄን በመናደርግበት ጊዜ እንግዲህ ቼንጅ በሚደረግበት ጊዜ ሰራተኛው ሊሆን ይችላል ወይም ደግሞ ከስተመር ሊሆን ይችላል ያንን ቼንጅ ላይፈልጉት ይችላል which means resist ያደርጋሉ ማለት ነው። ይሄን የሚያደርጉበትን ጊዜ ብዙ አይነት የራሳቸው ሰራተኞች ወይም ደግሞ ሌላኛው አካል ሊሆን ይችላል ከስተመር ሊሆን ይችላል ይሄንን የሚጠላበት ወይም ደግሞ የማይፈልግበት ብዙ አይነት ምክንያቶች አሉ። change እንግዲህ እንዲፈጸም ለማድረግ to implement the change ምን አይነት ቴክኒኮችን መጠቀም መቻል አለብን ነው ጥያቄው። በዋናነት እንግዲህ ዲል የሚያደርገው resistance to change ነው። it focuses on techniques or methods to be followed to overcome problems related with resistance to change. resistance to change እንዳይኖር ለማድረግ ያለብን የትኛው ነው? ስለዚህ እዚህ ጋር building support and commitment አይሆንም። ምክንያቱም በዋናነት መመልከት መቻል ያለብን ይሄኛውን ፖይንት ነው። we have to twist factors to make them more attractive. twist ማድረግ መቻል አለብን። information selectively ነው የምንሰጠው። we have to withhold and selectively provide information and creating false rumors to get employees to accept change. ወሬዎችን ማስፋፋት information withhold ማድረግ ወይም ደግሞ መያዝ selectively መስጠት ፋክቶችን twist ማድረግ ከዚህ በተጨማሪ ደግሞ ትሬትኒንግ ነው ሌላኛው የተደረገው ወይም ደግሞ የሚደረገው እንደ አንድ ማኔጀር ሊያደርገው የሚችል ምንድነው ትሬትኒንግ ነው። ስለዚህ ይሄን በማድረግ ቼንጁን እንዲቀበሉ ቼንጁን ኢምፕሊመንት እንዲያደርጉ መቻል ነው። ስለዚህ ቢልዲንግ ሳፖርት ኤንድ ኮሚትመንት አይሆንም። ኮሚኒኬሽን ኤንድ ፓርቲሲፔሽን እዚህ ጋር ኮሚኒኬት ሳይሆን ያደረግነው ፋክቶችን ትዊስት እያደረግን ነው። ኢንፎርሜሽን ሴሌክቲቭሊ እየሰጠን ነው። ዊዝሆልድ እያደረግን ነው። ኢምፕሊመንቲንግ ቼንጅስ ፌርሊ ይሄም ፌር በሚባል ደረጃ አይደለም፣ አኔቲካል ነው። ባይ ዘ ዌይ እዚህ ጋር ፋክቶችን ትዊስት ማድረግ ኢንፎርሜሽን ሴሌክቲቭሊ መስጠት ዊዝሆልድ ማድረግ ኢትስ አኔቲካል። ዲ ማኒፑሌሽን ኤንድ ኮምፒቲሽን ይሆናል ማለት ነው ትክክለኛው መልስ። ማኒፑሌሽን ማለት እንግዲህ ኢንፎርሜሽኖችን ሴሌክቲቭሊ መስጠት ወይም ደግሞ ዊዝሆልድ ማድረግ አንዳንድ ፋክቶችን ትዊስት ማድረግ በሰራተኞች መካከል ወሬዎች እንዲነሱ ማድረግ መቻል
ስለዚህ ኢንቴንሽናሊ ፎልስ የሆነ ሩመር እንፈጥራለን ማለት ነው። ይሄን የምናደርግበት ዋናው ዓላማ ዋናው ምክንያት ያንን ቼንጅ ሰራተኞቹ እንዲቀበሉት ለማድረግ ነው። ኢምፕሊመንት እንዲያደርጉት ለማድረግ ነው። ኮምፒቲሽን የምንለው ግን ከማኒፑሌሽን ይለያል። ናይስ ኮምፒቲሽን የምንለው ሬዚስት የሚያደርጉትን ሰዎች ወይም ደግሞ ሰራተኞች ወደ ቼንጁ ዲሲዥን ፕሮሰስ ማምጣት መቻል ነው። የሆነ ሮል መስጠት ነው። ስለዚህ ይህንን ነው የተደረገ ያለው በዚህኛው ስቴትመንት መሰረት ትክክለኛው መልስ ማኒፑሌሽን ኤንድ ኮምፒቲሽን ይሆናል ማለት ነው። ቾይስ ዲ። ኦኬ question number 2 what type of project ideas does a microsource typically provide? ፕሮጀክት አይዲያዎችን እንግዲህ ቤዚካሊ ማይክሮ ኤንድ ማክሮ ሶርስ ኦፍ ፕሮጀክት አይዲያ ብለን ክላሲፋይ ማድረግ እንችላለን። ከማይክሮ ሶርስ ልናገኛቸው የምንችላቸው ፕሮጀክት አይዲያዎች ከማክሮ ሶርስም ደግሞ የምናገኛቸው ፕሮጀክት አይዲያዎች ምንድናቸው? ይሄን ማወቅ መቻል ያስፈልጋል። በዋናነት ጥያቄው እዚህ ጋር ማይክሮ ሶርስ ነው የሚለው። ከማይክሮ ሶርስ ልናገኙ የምንችል ፕሮጀክት አይዲያ የትኛው ነው? ኤ ሃይ ሌቭል ስትራቴጂ ኢኒሺየቲቭስ። ይሄኛው ከማይክሮ ሶርስ የምናገኘው ሳይሆን ከማክሮ ሶርስ ልናገኘው የምንችል ፕሮጀክት አይዲያ ነው ማለት ነው። እዚህ ጋር ከቶፕ ሌቭል ማኔጅመንቱ ስ ከኮርፖሬት ስትራቴጂ የምናገኛቸው ፕሮጀክት አይዲያዎች ናቸው። ስለዚህ ማክሮ ሶርስ ነው ማለት ነው። ቢ ላርጅ ኢንፍራስትራክቸር ዲቨሎፕመንት ፕሮጀክትስ። ይሄም ማክሮ ነው፣ ምክንያቱም ናሽናል ወይም ደግሞ ሪጂናል የሆነ ናሽናል ኒድ ሊኖር ይችላል። ለምሳሌ የተለያዩ ኢንፍራስትራክቸሮችን የመንገድ ሊሆን ይችላል፣ የተለያዩ ግንባታዎችን ትላልቅ የሚባሉ ፕሮጀክቶችን ኮንስትራክት ለማድረግ እንግዲህ ከአንድ ሀገር ወይም ደግሞ ከአንድ ሪጅን ሊመነጭ የሚችል ፍላጎት ሊሆን ይችላል ማለት ነው። ስለዚህ ናሽናል ወይም ደግሞ ሪጂናል ኒድን መሰረት ያደረገ ነው። ስለዚህ ማክሮ ይሆናል ማለት ነው። ሲ ሶሻል ኤንድ ኮሚኒቲ ቤዝድ ፕሮጀክትስ ከማህበረሰቡ ላይክ ማህበረሰቡ የሚፈልገውን ፕሮጀክት ስንመለከት ማህበረሰቡ የጊቨን ኮሚኒቲ የሆነ ፕሮጀክት ለምሳሌ ንጹህ የመጠጥ ውሃ ፕሮጀክቶችን ሊፈልግ ይችላል፣ የመንገድ ሊሆን ይችላል፣ ሌላም ኮሚኒቲው እንዲሟላለት የሚፈልገው አለ። አብዛኛውን እንግዲህ እንደዚህ አይነት ሶሻልና ኮሚኒቲ ቤዝድ ፕሮጀክቶችን አይደንቲፋይ የምናደርጋቸው ፍሮም ነን ገቨርንመንታል ኦርጋናይዜሽንስ ሊሆን ይችላል። ከእንደዚህ አይነት ቲሞች እና ከእንደዚህ አይነት ተቋማት ነው የምናገኛቸው ማለት ነው። ዲ ስሞል ስኬል ፕሮሰስ ኢምፕሩቭመንት እንግዲህ ከማይክሮ ሶርስ ልናገኘው የምንችል ታይፒካል ፕሮጀክት አይዲያ ስሞል ስኬል ፕሮሰስ ኢምፕሩቭመንት ነው። from individuals or from a group of individuals and teams ስራቸውን ሩቲን የሆነ ስራቸውን ጥሩ በሆነ መንገድ ፐርፎርም ለማድረግ ፕሮሰሱን ኢምፕሩቭ ማድረግ ነው። ይሄ ከማይክሮ ሶርስ ልናገኘው የምንችል ፕሮጀክት አይዲያ ይሆናል። ቾይስ ዲ። Okay, question number 3 from the following which one is not function of human resource planning? የሂውማን ሪሶርስ ፕላኒንግ ፋንክሽን ያልሆነው የትኛው ነው? ኤ ኢቫሉዌቲንግ ኤግዚስቲንግ ወርክፎርስ። ይሄ የሂውማን ሪሶርስ ወይም ደግሞ የኤችአርፒ ፋንክሽን ነው። ሂውማን ሪሶርስ ፕላኒንግ ስንል እንግዲህ ከረንትሊ ያለውን ኤግዚስቲንግ ወርክፎርስ ኢቫሉዌት ማድረግ ያስፈልጋል። we have to evaluate, we have to consider the current or existing workforces። አንድ ተቋም ከረንት ላይ ያለው የሰራተኛ ብዛት ምን ያህል ነው? አንድ ተቋም ከረንት ላይ ያለው የሰራተኛ ብዛት ምን ያለው ብቻ ሳይሆን ያላቸው ኳሊፊኬሽን ያላቸው ካፓቢሊቲ ምን እንደሚመስልም ኢቫሉዌት መደረግ መቻል አለበት። so this is the main function of human resource planning. B screen newly recruited applicant ይሄ የሂውማን ሪሶርስ ፕላኒንግ ፋንክሽን አይደለም፣ የስታፊንግ ፋንክሽን ነው ወይም ደግሞ ሪክሩትመንት ኤንድ ሴሌክሽን ፋንክሽን እንደሆነ በግልጽ ከዚህኛው ስቴትመንት መረዳት ትችላላችሁ ማለት ነው። ስለዚህ የሂውማን ሪሶርስ ፕላኒንግ ፋንክሽን አይደለም። ሲ ኢንሹር አቬይላቢሊቲ ኦፍ ወርክ ፎርስ ዌር ኒድድ በሚፈልግበት ሰዓት ሰራተኛ ወይም ደግሞ ወርከርስ በተፈለገበት ሰዓት መኖሩን የግድ ኢንሹር ማድረግ መቻል አለበት። ይሄ የሂውማን ሪሶርስ ፕላኒንግ ፋንክሽን ነው። ፎርካስት ዘ ፊውቸር ኒድ ኦፍ ሂውማን ሪሶርስ ወደፊት ምን ያህል ሰራተኛ ምን አይነት ኳሊፊኬሽን ያለው ሰራተኛ ያስፈልጋል የሚለውንም ፕሮጀክሽን ወይም ደግሞ ፎርካስቲንግ መሰራት መቻል አለበት። ቾይስ ኤ፣ ቾይስ ሲ፣ ቾይስ ዲ they are function of human resource planning but choice B is not
the function of human resource planning. It is a function of staffing. ስለዚህ B ይሆናል መልሱ ማለት ነው። አራተኛው ጥያቄ a clothing manufacturer is considering dividing their factory floor into smaller sections, each dedicated to the production of specific clothing style, for example jeans. Which layout approach are they exploring? እንግዲህ ኦፕሬሽን ማኔጅመንት ጥያቄ ነው። ስለ ሌአውት ማለት ነው። ስለ ሌአውት ዲዛይን ኤንድ ሌአውት ዲሲሽን ነው እዚህ ጋር። ሶ የተጠየቀው የትኛው ሌአውት አፕሮች መሆን አለበት? ይሄኛው ክሎዚንግ ማኑፋክቸረር የተለያዩ ፋክተሪ ፍሎሮችን ወደ ስሞለር ሴክሽኖች ዲቫይድ ያደርጋል። ሶ በዋናነት ክሎዚንግ ማኑፋክቸረር ፎከስ የሚያደርገው ምንድነው? in the production of specific clothing style ነው። ይሄም ጂንስ ቢሆን ነው። ነስ እዚህ ጋር እንግዲህ ተመልክቷት specific clothing style ነው የሚለው within bracket example jeans ይላል። ስለዚህ ለዚህ ቤስት የሚሆነው ወይም ደግሞ ይሄ ድርጅት መጠቀም መቻል ያለበት ፕሮሰስ ሌአውት ወይስ ፕሮዳክት ሌአውት ወይስ ሴሉላር ሌአውት ፊክስድ ፖዚሽን ሌአውት የትኛው ነው ሊሆን የሚችለው የተሻለ ሌአውት ለዚህ ማኑፋክቸሪንግ ካምፓኒ የትኛው ነው? ፕሮሰስ ሌአውት አይሆንም። ፕሮሰስ ሌአውት ስንል እንግዲህ በዋናነት ፎከስ የሚያደርገው we have to group similar machines and equipment even personnel into the same department or group. እንግዲህ ፕሮሰስ ሌአውት ስንል ተመሳሳይ ፋንክሽን ያላቸውን ማሽኖች ኢኩዊፕመንቶች በዲፓርትመንት ወይም ደግሞ በግሩፕ ማስቀመጥ ግሩፕ ማድረግ ነው። ስለዚህ እዚህ ጋር ግን ስፔሲፊክ ክሎዚንግ ስታይል ወይም ደግሞ ጂንስ ለማምረት ነው። ጂንስ ለማምረት እዚህ ጋር ማሰብ መቻል ያለባቸው የሚመረተው ፕሮዳክት ምንድነው? ጂንስ ነው። ሶ የመጀመሪያዋ ዩኒት የሁለተኛዋ ዩኒት ሶስተኛ ላይ የምናመርታት ጂንስ በእያንዳንዱ ወርክ ስቴሽን ላይ ነው ፕሮሰስ እየሆነች የምታልፈው ማለት ነው። ስለዚህ እያንዳንዱ የሚመረተው እያንዳንዱ ጂንስ ተመርቶ ለማለቅ በእያንዳንዱ ወርክ ስቴሽን በእያንዳንዱ ወርክ ፍላው እያንዳንዱ ሰራተኛ እያንዳንዱ ማሽን እያንዳንዱ ኢኩዊፕመንት በእያንዳንዱ ወርክ ስቴሽን ላይ የተቀመጠው ሰራተኛ ማሽን ኢኩዊፕመንት ፕሮሰስ ያደርጋል ማለት ነው። ስለዚህ ትክክለኛው መልስ ፕሮዳክት ሌአውት ነው የሚሆነው ማለት ነው። ፕሮዳክት ሌአውት የምንጠቀመው ምን አይነት ፕሮዳክቶችን ለማምረት ነው ሲባል ስታንዳርዳይዝድ የሆኑ ላይክ ጂንሶችን ማለት ነው። ስታንዳርዳይዝድ ወይም ደግሞ ስፔሲፊክ ፕሮዳክት ላይን ለማምረት የምንጠቀመው ፕሮዳክት ሌአውት ነው ማለት ነው። ሴሉላር ሌአውት አይሆንም። ሴሉላር ሌአውት ዲሲሚላር የሆኑ ማሽኖች ኢኩዊፕመንቶችን into the same department ወይ ግሩፕ ነው የምናስቀምጠው። so this is very important to manufacture to produce a families of parts or products. so ብዙ የሆኑ families of parts ወይም ደግሞ ፕሮዳክት ለማምረት የምንጠቀምበት ሴሉላር ሌአውት ይባላል ማለት ነው። ፊክስድ ፖዚሽን ሌአውት ዲን ስንመለከት እንግዲህ ፕሮዳክቱ በጣም ሂውጅ ከሆነ የማይንቀሳቀስ ከሆነ የምንጠቀመው ምንድነው? ፊክስድ ፖዚሽን ሌአውት ይሆናል ማለት ነው። ሶ ትክክለኛው መልስ ለዚህ ሴናሪዮ ፕሮዳክት ሌአውት ቾይስ ቢ ይሆናል ማለት ነው። question number 5 the general rule is that project goal should not be a measurable, b reliable, c action oriented, d vague. project goal ምንድነው መሆን ያለበት? ስማርት መሆን መቻል አለበት። ስፔሲፊክ፣ ሜዠሬብል፣ ሪላያብል፣ ናይስ፣ አቺቬብል ኤንድ ታይም ባውንድድ መሆን መቻል አለበት። ፕሮጀክት ጎል ማለት ነው። ስማርት የሚለውን አብሪቪዬሽን ይወስዳል ማለት ነው። ስፔሲፊክ፣ ሜዠሬብል፣ አቺቬብል ኦር አቴኔብል፣ ሪያሊስቲክ መሆን መቻል አለበት። ሪላያብል መሆን መቻል አለበት። ታይም ባውንድድ መሆን መቻል አለበት ማለት ነው። ስለዚህ የፕሮጀክት ጎል ጀነራል ሮል ያልሆነው ቬግ የሚሆነው ነው ማለት ነው። ቬግ ሶ ፕሮጀክት ጎል ቬግ እንዲሆን አይፈለግም። it must be specific as possible በተቻለ መጠን ምን መሆን መቻል አለበት? specific and measurable መሆን መቻል አለበት ማለት ነው። choice D። ስድስተኛው ጥያቄ digitalizing the major marketing function of a given company is required. The type of information system you develop will be A. Accounting information system. Accounting information system financial information and transactions yes
ስቶር የምናደርግበትና የምናዘጋጅበት ሲስተም ነው አካውንቲንግ ኢንፎርሜሽን ሲስተም የምንለው። ቢ ሴልስ ኤንድ ማርኬቲንግ ኢንፎርሜሽን ሲስተም ማርኬቲንግ ኤንድ ሴልስ ኢንፎርሜሽን ሲስተም እንግዲህ በዋናነት ማርኬቲንግ ሪሌትድ የሆኑ ፋንክሽኖችን እና ፕሮዳክቶችን ለመሸጥ ፕሮዳክቶችን ለመግዛት የምንጠቀምበት ከስተመሩ ያንን ማርኬቲንግ ኢንፎርሜሽን ሲስተም በመጠቀም በምን ያህል ፕሮዳክት እንደሚሸጥ ፕሮዳክት ካታሎግ በመጠቀም ምን አይነት ፕሮዳክቶች እንደሚሸጡ የምንጠቀምበት ኢንፎርሜሽን ሲስተም ማርኬቲንግ ወይም ደግሞ ሴልስ ኤንድ ማርኬቲንግ ኢንፎርሜሽን ሲስተም ይሆናል ማለት ነው። ማኑፋክቸሪንግ ኢንፎርሜሽን ሲስተም በዋናነት አንድን ማኑፋክቸሪንግ ካምፓኒ ዲቨሎፕ የሚያደርገው ኢንፎርሜሽን ሲስተም ነው። ሶ ኢት ኢዝ ቬሪ ኢምፖርታንት ቱ ሞኒተር ዘ ኳሊቲ ኦፍ ፕሮዳክትስ ኢንቨንተሪስ የፕሮዳክቱን ኳሊቲ የሰርቪሱን ኳሊቲ ኢንቨንተሪውን ሞኒተር ለማድረግ ወይም ደግሞ ኮንትሮል ለማድረግ የምንጠቀምበት ኢንፎርሜሽን ሲስተም ማኑፋክቸሪንግ ኢንፎርሜሽን ሲስተም እንለዋለን። ሂውመን ሪሶርስ ኢንፎርሜሽን ሲስተም አንድ ድርጅት ራሱን የቻለ ሂውመን ሪሶርስ ኢንፎርሜሽን ሲስተም ዲቨሎፕ ማድረግ ይችላል። ሶ ይሄ ሂውመን ሪሶርስ ኢንፎርሜሽን ሲስተም በዋናነት የሚያገለግለው ስለ ሰራተኛው ከሰራተኞች ጋር የተያያዘ ዳታዎችን የያዘ ነው። ወርከርስ ዳታ ኦር ኢምፕሎይስ ዳታ የያዘ ነው። ስለ ሰራተኛው ፕሮፋይል፣ ስለ ሰራተኛው ቤኔፊት፣ ስለ ሰራተኛው ትሬኒንግ ከዚህ ጋር የተያያዘ ከሰራተኛው ጋር የተያያዙ ዳታዎችን የምናስቀምጥበት ኢንፎርሜሽን ሲስተም ሂውመን ሪሶርስ ኢንፎርሜሽን ሲስተም እንለዋለን። ሶ እዚህ ጋር እንግዲህ ማርኬቲንግ ፋንክሽን ዲጂታላይዝ ማድረግ የተፈለገው ሴልስ ኤንድ ማርኬቲንግ ኢንፎርሜሽን ሲስተም እንደሆነ ማወቅ ያስፈልጋል። ምንም የሚያሻማ ነገር አይደለም ይሄኛው። ኦኬ ሰባተኛው ጥያቄ our mission is to encourage understanding of and commitment to the conservation of world's wildlife and wild places through recognition of the interdependency of people and nature. We will do this by creating a sense of enjoyment, wonder, and discovery throughout the park and in our outreach programs. Which of the following components we have to add on this mission statement? ይሄ እንግዲህ የአንድ ተቋም ሚሽን ስቴትመንት ነው። እዚህ ጋር የተሰጠን ሚሽን ስቴትመንቱ ይህን ይመስላል። ተጽፎ የተቀመጠው ሚሽን ስቴትመንት ይሄ ነው። ስለዚህ ሚሽን ስቴትመንት በምንጽፍበት ጊዜ ኮንሲደር ማድረግ መቻል ያለብን ወደ 9 የሚደርሱ ኤሌመንቶች አሉ። there are 9 elements that must be taken into account to develop a mission statement for an organization. ስለዚህ እዚህ ሚሽን ስቴትመንት ላይ መጨመር መቻል ያለበት which means ሚስ የተደረገ ግን መጨመር መቻል ያለበት የትኛው ነው? A product, B philosophy, C market, D concern for employee. ፕሮዳክቱን ስንመለከተው እንግዲህ understanding of and commitment to the conservation of world's wildlife and wild place. A product ነው። philosophy how through recognition of the interdependency of people and nature. recognition of interdependency of people and nature. This is a philosophy. ማርኬቱ ምንድነው? Yes, we will do this by creating a sense of enjoyment, wonder and discovery throughout the park and in our outreach program. From this scope of activities ማርኬቱ ምን እንደሆነ እናውቃለን። So we will do this by creating a sense of enjoyment, wonder. ለማን ነው ይሄኛው የሚሰጠው ስንል for a given ኮሚኒቲው ነው። እንግዲህ ማርኬት የምንለው ሪፈር የሚያደርገው ማርኬት ስንል ማርኬት ወይም ከስተመር ማለት ነው። ስለዚህ ለከስተመሮች ወይም ደግሞ for a given society or community we have to create a sense of enjoyment, wonder and discovery throughout the park and outreach programs. ስለዚህ ማርኬቱ ይሆናል ማለት ነው። እዚህ ጋር ስለ ኤምፕሎይ ምንም ስቴት የተደረገ ነገር የለም። ስለዚህ መጨመር መቻል አለበት። እዚህ ጋር concern for employee መሆን መቻል አለበት ማለት ነው። ስለ ኤምፕሎይ ምንም የተባለ ነገር የለም ማለት ነው። ስለዚህ መጨመር መቻል አለበት። an organization should give concern for employees. ስለዚህ ሚሽን ስቴትመንት ላይ ስለ ሰራተኛው የሆነ ነገር መባል መቻል ነበረበት ማለት ነው። ለምሳሌ የተለያዩ ሚሽን ስቴትመንቶች ስትመለከቱ እንደዚህ አይነት ፕሮዳክት፣ እንደዚህ አይነት ሰርቪስ፣ እንደዚህ አይነት ገበያ ላይ እንደዚህ አይነት ኮምፒተንሲ ስኪል ባላቸው በሰለጠኑ ሰራተኞች የሚል ስቴትመንት ተመለከታላችሁ።
ስለዚህ ሰራተኛውን ዲስክሎዝ አደረግን ማለት ነው። ምን አይነት ኳሊፊኬሽን እንዳለው ላይክ የሰለጠነ ቴክኖሎጂውን የሚረዳ በቴክኖሎጂው መሰረት መስራት የሚችል የሚል ስቴትመንት ልትመለከቱ ይችላልላችሁ ሚዥን ስቴትመንት ላይ። ስለዚህ concern for employee የሚለው ሚስ ስለተደረገ የግድ ይሄ መጨመር መቻል አለበት ማለት ነው። choice D። ስምንተኛው ጥያቄ enduring statements of purpose that distinguish one business from the other similar firm is a objective in the means ነው in the result ነው እንጂ አንደኛው ድርጅት ከአንደኛው ድርጅት የምንለይበት አይደለም። nice B mission statement C vision statement D strategy choice-ን እንመለከተው። vision statement ስንል እንግዲህ አንድ ኦርጋናይዜሽን ወደፊት ምን ላይ መድረስ እንደሚፈልግ ወይም ምን ቦታ ላይ መድረስ እንደሚፈልግ ምን ማግኘት የሚፈልገውን ነገር ስቴት የሚያደርግበት ነው vision statement የምንለው ማለት ነው። vision statement is a written statement which discloses what an organization wants to become in the future. so አንድ ድርጅት ወደፊት ምንድነው ማለት የሚፈልገው? so ለምሳሌ በ2030 በ2040 በ2050 አንድ ተቋም ምን መሆን ይፈልጋል? ምን ላይ መድረስ ይፈልጋል? ምን ማግኘት ይፈልጋል ስንል ቪዥን ነው vision statement ማለት ያ ነው። strategy their alternative course of action that will be exploited by the organization to realize the predetermined goals and objectives of an organization. vision and mission statements የድርጅቱን ኦብጀክቲቭ ቪዥን እና ሚሽን ሪያላይዝ ለማድረግ የምንጠቀምበት means ወይም ደግሞ alternative course of action ስትራቴጂ ነው። ስለዚህ ሚሽን ማለት እንግዲህ አንድ ተቋም የተጻፈ ሚሽን ስቴትመንት ያስፈልገዋል። so from the mission statement አንድ ተቋም ምን አይነት ፕሮዳክት እንደሚያመርት ምን አይነት ሰርቪስ እንደሚሰጥ ገበያው ምን እንደሆነ ምን አይነት ሰራተኛ እንዳለው ምን አይነት ቴክኖሎጂ ምን አይነት ፊሎሶፊ እንዳለው የምንረዳበት ስቴትመንት ሆኖ አንድ ድርጅት ከሌላው ሲሚለር ፊርም የሚለይበት ዋናው ስቴትመንት ሚሽን ስቴትመንት ነው ማለት ነው። ስለዚህ ስቴትመንቱ ምንድነው? ኢንዱሪንግ ስቴትመንት ነው። yes it is a long lasting and enduring statement for an organization. this is mission statement. ለረጅም ጊዜ ለምሳሌ ኦብጀክቲቭን ስንመለከተው በአመት በ2 አመት ልንቀይረው እንችላለን። ቪዥን ስቴትመንቱን በ5 አመት በ10 አመት ልንቀይረው እንችላለን። ሚሽን ስቴትመንት ስንል ግን ኢንዱሪንግ ነው። ለረጅም አመታት ለረጅም ጊዜ ሊቆይ የሚችል ተጽፎ የተቀመጠ ነው ሚሽን ስቴትመንት የምንለው ማለት ነው። ስለዚህ በዋናነት አንድን ድርጅት ከሌላው የምንለይበት ሚሽን ስቴትመንት ይባላል። choice B። okay, the last question. Successful leadership depends on selecting the right leadership style, contingent on the followers' readiness, the extent to which followers are willing and able to accomplish a specific task. This sentence explains which leadership theory. ስለ leadership theory ነው የተጠየቀው። there are different types of leadership theories. እዚህ ጋር እንግዲህ ጥያቄው ምንድነው? Successful or effective leadership depends on selecting the right leadership style, which is contingent on the followers readiness. followers readiness ስንል እዚህ ጋር የሰራተኛው ability and willingness ነው። the ability and willingness of the followers to perform a specific task effectively and efficiently. ስለዚህ ፎሎወሩ ያለው ability and willingness or motivation to perform an activity or task በዚህ ይወሰናል። ስለዚህ ይሄኛውን ቤስት ኤክስፕሌን ያደርግልን የሚችል ሊደርሺፕ ቲዮሪ የትኛው ነው? A situational leadership theory, B attributed theory. attributed theory of leadership የሚባል የለም of course attribution theory የሚባል ግን አለ። Fiedler's contingency theory and Pascal theory ይላል። ስለዚህ ይሄኛውን ቤስት ዲፋይን ሊያደርግልን የሚችል situational leadership theory ነው። situational leadership theory ሲባል and leader depends on the followers readiness ነው። yes ፎሎወሩ ምን አይነት ኤቢሊቲ ያለው yes ፎሎወሩ ዊሊንግነሱ ምን ይመስላል ዘን መጠቀም መቻል አለብኝ ሊደርሺፕ ስታይል ወይም ደግሞ ሊደርሺፕ ቲዮሪ አውቶክራቲክ ዲሞክራቲክ yes ሌጀስፌር ይሁን ብሎ ለመወሰን መጠቀም መቻል ያለበት ሲቹዌሽናል ሊደርሺፕ ቲዮሪ ነው ማለት ነው። ይሄ ሲቹዌሽናል ሊደርሺፕ ቲዮሪ ስንል እንግዲህ we have to consider the
followers ability and willingness. Yes, የፎሎወሮችን readiness መሰረት ያደረገ ነው። So this is all about part 4. Thank you for watching this video. Don't forget to subscribe, share, like and comment. አመሰግናለሁ።